ምዕራፍ 7 የቂርያትይዓሪም ሰዎች መጥተው የእግዚአብሔርን ታቦት አወጡ። በኮረብታውም ላይ ወዳለው ወደ አሚናዳብ ቤት አገቡት። የእግዚአብሔርንም ታቦት እንዲጠብቅ ልጁን አልዓዛርን ቀደሱት። ታቦቱም በቂርያትይዓሪም ከተቀመጠ ቀን ጀምሮ ወራቱ ረዘመ፣ 20 ዓመትም ሆነ። የእስራኤልም ቤት ሁሉ አዝኖ እግዚአብሔርን ተከተለ። ሳሙኤልም የእስራኤልን ቤት ሁሉ በሙሉ ልባችሁ ወደ እግዚአብሔር ከተመለሳችሁ እንግዶችን አማልክትና አስታሮትን ከመካከላችሁ አርቁ፣ ልባችሁንም ወደ እግዚአብሔር አቅኑ፣ እርሱንም ብቻ አምልኩ፣ ከፍልስጥኤማውያንም እጅ ያድናችኋል ብሎ ተናገራቸው። የእስራኤልም ልጆች በኣሊምንና አስታሮትን አራቁ፣ እግዚአብሔርንም ብቻ አመለኩ። ሳሙኤልም እስራኤልን ሁሉ ወደ ምጽጳ ሰበሰቡ። ስለ እናንተም ወደ እግዚአብሔር ጸልያለሁ አለ። ወደ ምጽጳም ተሰበሰቡ። ውሃም ቀድተው በእግዚአብሔር ፊት አፈሰሱ። በዚያን ቀን ጾሙ። በዚያም እግዚአብሔርን በድለናል አሉ። ሳሙኤልም በእስራኤል ልጆች ላይ በምጽጳ ፈረደ። ፍልስጥኤማውያንም የእስራኤል ልጆች ወደ ምጽጳ እንደ ተሰበሰቡ በሰሙ ጊዜ የፍልስጥኤማውያን አለቆች በእስራኤል ላይ ወጡ። የእስራኤልም ልጆች ሰምተው ፍልስጥኤማውያንን ፈሩ። የእስራኤልም ልጆች ሳሙኤልን ከፍልስጥኤማውያን እጅ ያድነን ዘንድ ወደ አምላካችን ወደ እግዚአብሔር ትጸልይልን ዘንድ አትታክት አሉት። ሳሙኤልም አንድ የሚጠባ የበግ ጠቦት ወስዶ ለእግዚአብሔር ፈጽሞ የሚቃጠል መሥዋዕት አድርጎ አቀረበው። ሳሙኤልም ስለ እስራኤል ወደ እግዚአብሔር ጮኸ፣ እግዚአብሔርም ሰማው። ሳሙኤልም የሚቃጠለውን መሥዋዕት ሲያሳርግ ፍልስጥኤማውያን ከእስራኤል ጋር ሊዋጉ ቀረቡ። እግዚአብሔርም በዚያች ቀን በፍልስጥኤማውያን ላይ ታላቅ ነጎድጓድ አንጐደጐደ፣ አስደነገጣቸውም። በእስራኤልም ፊት ድል ተመቱ። የእስራኤልም ሰዎች ከምጽጳ ወጡ፣ ፍልስጥኤማውያንንም አሳደዱ፣ በቤትካር ታችም እስኪደርሱ ድረስ መቱአቸው። ሳሙኤልም አንድ ድንጋይ ወስዶ በምጽጳና በሼን መካከል አኖረው። ስሙንም እስካሁን ድረስ እግዚአብሔር ረድቶናል ሲል አቤኔዘር ብሎ ጠራው። ፍልስጥኤማውያንም ተዋረዱ። ዳግመኛም ከዚያ ወዲያ ወደ እስራኤል ድንበር አልመጡም። በሳሙኤልም ዕድሜ ሁሉ የእግዚአብሔር እጅ በፍልስጥኤማውያን ላይ ነበረች። ፍልስጥኤማውያንም ከአስቆሎና ጀምሮ እስከ ጌት ድረስ ከእስራኤል የወሰዷቸው ከተሞች ለእስራኤል ተመለሱ። እስራኤልም ድንበሩን ከፍልስጥኤማውያን እጅ አዳነ። በእስራኤልና በአሞራውያን መካከል ዕርቅ ነበረ። ሳሙኤልም በዕድሜው ሁሉ በእስራኤል ላይ ይፈርድ ነበር። በየዓመቱም ወደ ቤቴል፣ ወደ ጌልጌላ፣ ወደ ምጽጳም ይዞር ነበር። በእነዚያም ስፍራዎች ሁሉ በእስራኤል ላይ ይፈርድ ነበር። ቤቱም በዚያ ነበርና ወደ አርማቴም ይመለስ ነበረ። በዚያም በእስራኤል ላይ ይፈርድ ነበር። በዚያም ለእግዚአብሔር መሠዊያ ሠራ።